አሜን በል። የእግዚአብሔርን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው አልቀረምን? ኧረ ከእናንተ ቤት የቀረ ካለ ኪዳን የሚያስቀጥል የአባቱን ኪዳን የሚያስቀጥል የእግዚአብሔርን ኪዳን የሚያስቀጥል የወንዳሮን ኪዳን የሚያስቀጥል የማሄን ኪዳን የሚያስቀጥል ሊዘምር የሚነሳ ሊሰብክ የሚነሳ እግዚአብሔር ቸር የሚያደርግለት አንድ ሰው እዚህ ቤት አለ። አሜን አሜን። እሺ ንጉሱ የእግዚአብሔርን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው አልቀረምን አለ። ሲባም ንጉሱን እግሩ ሽባ የሆነ የቀረ አለ ሲል አዎ አለ። ግን አንድ እግሩ ሽባ የሆነ አንድ የዮናታን ልጅ አለ አለ። ንጉሱ ወዴት ነው አለው። ሲባም ንጉሱን እነሆ እርሱ በሎማር ማለት ቆሻሻ መጣያ። ዛሬ እነግርሃለሁ አትጠቅምም ብለህ የተጣልክ ባልተማም ብለህ የተጣልክ ከእናንተ ቤት ሳይወጣም ብለህ የተጣልክ ማንም የማይፈልግ በጫማ ልክ በልብስ ልክ በኮሌታ ልክ ትከሻ የሚነካኩ ያንተን አጥር መዝመር የእናንተ ቤት መውለድ ስራ ማጣትን አስቦ የጣሉ ሰው ካለ እግዚአብሔር ቸር አድርጎ ያነሳዋል። በዳዊት ቤትና በሳኦል ቤት ጦርነት ነበር ይላል ቃሉ። የሳኦል ቤት ደከመ፣ የዳዊት ቤት በረታ ይላል። የሳኦል ቤት ደከመ፣ የዳዊት ቤት በረታ ይላል። ያ ውጊያቸው የሆነ ነገራዊ ወሬኛነት አይደለም፣ በጣም ከባድ ሽኩቻ ነበረ። እግዚአብሔር ዳዊትን ስለመረጠው፣ እግዚአብሔር ዳዊትን ስላየው የልቤ ሰው ስለሚለው ዳዊትን የባረከው አምላክ እናንተ የምታዩት አንዳንድ ጊዜ ስለ ዳዊት ሳውራ ይገርመኛል። ዳዊትን እግዚአብሔር የልቤ ሰው ያለበት ምክንያት ለምንድን ነው? ልቡን አውልቆ ሰጥቶት ነው ብዬ ሳስበው ሐሳቡን ስለፈጸመ ነው የልቤ ሰው ያለው። በጣም ይገርመኝ። ለእግዚአብሔር የልብ ሰው ከተባለ እኮ በጣም ብዙ ግሩም ሰዎች አሉ እኮ። ድንጋይ ተወርውሮ በድንጋይ ተቀጥቅጠው እየወደቁ እየተመቱ ይቅር በላቸው የሚሉ እነ እስጢፋኖስ አሉ እኮ በደንብ የቀረቡ ሰው። ይሄ ሰውዬ የልቤ ሰው ያለበት ምክንያት በጣም ይገርመኛል። ማንም አይፈልገውም ታቦት በቂርያት ምድረ በዳ ለ20 ዓመት ተሰውሮ ተደብቆ የተቀመጠው ታቦቱ ሳይኖር መድረክ ምን ያደርጋል? ታቦቱ ሳይኖር ቃል ምን ያደርጋል? ታቦቱ ሳይኖር ፓስተር ወንጌላዊነት ምን ያደርጋል ብሎ ታቦቱን የሚፈልግ ጀግና እግዚአብሔር የልቤ ሰው አለውና አመጣው። በሳኦል ቤትና በዳዊት ቤት ለረጅም ጊዜ ጦርነት ነበር። ከዛ በኋላ በዳዊት ላይ አላበቃም ጦርነቱ። በሞተ ሳኦል ባልሞተ መንፈስ ውጊያው ተነስቷል። አሰማን በረም ስማ። በሞተ ሳኦል ባልሞተ መንፈስ ዳዊትን እንደገና ውጊያ ተጀምሯል። ዳዊት ይህን ውጊያ ተዋግቶ ካሸነፈ በኋላ አንድ ቅርቅር የሚለኝ ነገር አለ። ቅርቅር የሚለኝ ነገር አለ። እግዚአብሔር ይህን ሁሉ ቸርነት ለኔ አድርጎ ይህን ሁሉ ምሕረት ለኔ አድርጎ የሳኦልን ቤት ጦርነት አሸንፌ ዛሬ እዚህ ከደረስ አንድ ቸር ማድረግለት ሰው አለና እኔ ቸር ማድረግም እግዚአብሔር ቸር ያደርግለታል አለ። ዛሬ እኔ እነግርሃለሁ የአባትን ቤት መልካምነት፣ የእናንተን ቤት አምልኮ፣ የእናንተን ቤት ስግደት፣ ያኔ አባት የጸለየውን ጸሎት፣ እናትን በጓዳ ያለቀሰችውን እንባ የሚያብስ ቸርነት ለአንድ ሰው በኢየሱስ ስም አሁን ሆነለት። እናንተ ቤት ወንጌል አለ፣ እናንተ ቤት ለቅሶ አለ፣ እናንተ ቤት እንባ አለ። እናንተ ማታ ትጮኻለች፣ አባት ማታ ያለቅሳል። እናንተ ቤት ወንጌል ተቀጥሏል። ከሆነ ምድር መድኃኒት ለመጣል ቀጠሮ ያለው ሰው እያየሁ ነው። ሁሉ ጊዜ የሚወጋውን መርፌ ለመጣል ቀጠሮ ያለው ሰው እያየሁ ነው። አንድ ሰው ከቤት ኪራይ በአራት ቤት ውስጥ ለመውጣት ዛሬ ተከራይ ነገ ባለቤት የሚባል አንድ ሰው ጠርበው ወሉሮ አይጨርሰው ቤት ለመውሰድ እግዚአብሔር የቀጠረው ቀን አለ። ዛሬ የሚሰጥ ሲሚንቶ ብሎኬት የሆነ ፌሮ የለም ቃል ይሰጣል። ይህንን ቃል ይዘህ ትሄዳለህ። በሚቀጥለው ወር እንድባር የሚያስችል የእግዚአብሔር መለኮት ያገኛል።
ለቸርነት ቀጠሮ። አሜን። ዳዊት እንደዚህ እኔ በግ የሚሸጥ አባቴ የረሳኝ ማንም ያላስታወሰኝ በእነ ኤልያብ ላይ የሚፈሰውን ዘይት እግዚአብሔር መርጦ ከበተራ አምጥቶ ከጨመረብኝ ሊጨምር ሲያስብ ከነዚህ ልጆች ውስጥ አንዱ የለም ማን ነው ሌላ ትርፍ ልጅ የለም ወይ ብሎ ሲል አባቴ የረሳኝ ሰማዩ ያስታወሰኝ አንድ ልጅ አለ በግ እየጠበቀ ያለ የተባለ ታዲያ እሱን ጥራው ብዬ አንተ መልካም ትከሻው ሰፊ ልብሱ ያማረው አጥበበት ለቤት ያስቀምጣል። አጥበ ያስቀመጥከውን ጠባ አላለኝም። እዛ የሚሸተው ኪዳን የሚያስቀጥል ክብር ያለበት ቃል ያለበት እውነት ያለበት የወንጌል ጫማ ያረገ አበቶ የታጠቀ የሰውን ነገር የማይፈራ ለወደኛ እጁን የማይሰጥ ኪዳን ያለው ዳዊት አለ። አንድ ሰው በኢየሱስ ስም ወላይታ ምድር ይህን ወንጌል እውነት እየሰበከ እንዲቀጥል አንድ ቸር የሚደረግለት አንድ ሰው ቤት አለ። ዘኪ እኔ ምን እንደማይልንገር በሩጫ ሜዳ ላይ አንድ ሰው በጣም ሲሮጥ ያለ ወትሮ የሌለ ጉልበት ሲያሳይ ውጭ ያሉ ጋዜጠኛ፣ ውጭ ያሉ የሩጫ አዋቂዎች፣ ውጭ ያሉ ዳኞች ይጠረጥሩና ምንድነው ይሄ ሰውዬ ያገኘው? እንደዚህ የሚያስሮጠው ነገር የለም ምንድነው ብሎ ሮጦ ሲመጣ ቶሎ ብሎ ማዳሊያ አይሰጡም። ሮጦ እንደመጣ ካጠፉት በኋላ ከደሙ ላይ ከሰውነቱ ላይ ደም ይወስዱና ይመረምራሉ። ይሄ እንደዚህ ያሮጠ እንደዚህ ያመጣ ምንድነው ይላሉ። ሲያዩ ምንም የለም። ዛሬ እነግራለሁ እዚህ ያከበረ እንደዚህ ያነሳ እንደዚህ ያወጣ እንደዚህ የማረከ ማነው ካሉ ኢየሱስ የምትልበት አንድ ነገር በሕይወት አሁን ይሆናል። እንደሮጣ አምጥቶ ወንድ አንደኛ አይሉ ለምን እንዴት አመለጠ እንዴት እንደዚህ በኃይል ሮጠ ይሉና ሄዶ ደሙን ይቀዳሉ። ከዛስ በኋላ የዋጣው መድኃኒት አለው። ዘንድሮ ያንተ ሟርተኛ እንደዚህ ይላል፣ እናንተ ቤት ደጋሚ እንደዚህ ይላል፣ ቢሮ ላይ ስትሾም እንደዚህ ይላል፣ ወንበር ስታገኝ እንደዚህ ይላል፣ እግዚአብሔር ሲያከብር እንደዚህ ይላል፣ ተማማው ሲቃጣ እንደዚህ ይላል። ማያገኘ ካሉ ኢየሱስ ስላለ ማንላኒ ከለው ካሉ ኢየሱስ ማን የባረከ ካሉ ኢየሱስ ከዚህ ቃል በኋላ ነገር ህዝቡ ይጠረጥራል። ወይኔ አሜን። አንተ በሐሜት አትጠረጠርም፣ በወሬ አትጠረጠርም፣ በነገረኛ አትጠረጠርም። አንተ ብትጠረጠር በኢየሱስ ትጠረጠራለህ። ዛሬ ኢየሱስ ነታኛ ምትለው ነገር ነው። ጌታ መልካም ነው። እንደመጠና ቴንኪዩ ካሉ በኋላ ማታ በር ያንኳኳሉ። ደክመሃል ያንኳኳሉ። እንዴት ነው አለ። መጠርጠር እንችላለን ይላሉ። ምን ነው መጠርጠር እንችላለን። መጠርጠር ደግሞ የዳኝነት ባህሪ ነው ያሉ። ከዛ ትንሽ ነው ደም ብንወስድ አራኔ ላይ ኤችአይቪ እኛ ኤችአይቪ አይደለም፣ አራኛ ካንሰር አይደለም፣ እኛ የሆነ ምን እዛ ዶፒንግ ነው። እናንተ ጋር የምትጠረጠረው ኢየሱስ ማንም ሟርተኛ ማንም ደጋሚ ቤት ሰርቶ የሆነ ነገር ሲያደርግ የሚለካው በአጋንንቱ ነው። ማን አደረገ ቢባል ኢየሱስ፣ ማን ባረከ ቢባል ኢየሱስ፣ ማን ፈወሰ ቢባል ኢየሱስ፣ ማን ረዳ ቢባል ኢየሱስ። ስለዚህ ይህን ካረክ በኋላ እንደዚህ ብለህ ትዘምራለህ። ከተመረመርኩ በኋላ ኢየሱስ ሲሆን ድምፅ እንደዚህ ይሆናል።
ክብር ያሳየኝ አትሞትም በሕይወት ኑር ያለኝ እኔስ ምን አቅም ነበረኝ ይህንን ክብር ሲያሳየኝ አልጠፋም በሕይወት